የሀገር ፍቅር መዓዛቸው ከሩቅ የሚጣራም አንደበታቸው ኢትዮጵያዊነትን የሚለፍፍ ዳናቸው የሀገር ጥቅምን ያተመ ነበር። እርሳቸው እግራቸው በረገጠበት የዓለም ክፍል ሁሉ የሀገርን ጥቅም አስከብረዋል፣ የወገንን መሻት እውን አድርገዋል። የባንዲራቸው ዋጋን የተረዱት የኢትዮጵያዊነት ክብርን ያገዘፉት የዲፕሎማሲ እናት አምባሳደር ቆንጂት ስነ ጊዮርጊስ አንቱ የሚባል ስራ ነው የሰራችው። የአፍሪካን ጉዳይ የዓለም አቀፍን ጉዳይ በጠቅላላው ብቻ እሷ ላይብረሪ ነች። እሷ ጋር የተመደቡ ሰራተኞች በሙሉ የውጭ ጉዳይ አሰራር፣ የፖለቲካ አካሄድ፣ የሀገር ጥቅም ማስጠበቅ ምን ማለት እንደሆነና እንዴት እንደሚሰራ እያስረዳች እያስተማረች እያሰለጠነች እስካሁን የቆየች ነች። የአገር ፍቅር የህዝብ ፍቅርና የመንግስት ፍቅር ነው። እንግዲህ እሳቸው በአፄ ኃይለ ሥላሴ ዘመን ነው ስራ የጀመሩት። ከዛ በኋላ ያሉ መንግስታትን በሙሉ እንደ ኢትዮጵያ መንግስት ተቀብለዋል። ህዝባችንን እንደ ህዝብ አገልግለዋል። አገራችንን እንደ ትልቅ ዲፕሎማትና አምባሳደር በሚችሉት ሁሉ አገልግለዋል። ያኔ እምብዛም የዲፕሎማሲው መድረክ ለሴቶች ክፍት ባልሆነበት እድሎች የመሰናክል በነበሩበት ወቅት የነፍስ ጥሪያቸውን ተከትለው የሀገራቸውን ሰንደቅ በዓለም መድረክ ያነገቡ በኢትዮጵያ ሁለተኛዋ ሴት ዲፕሎማት ለመሆን የበቁ ናቸው። ታዲያ ባለረጅም አገልግሎቷ አፍሪካዊት ዲፕሎማት የሚል ተቀጽላን ያነገቡት አምባሳደር ቆንጂት ኢትዮጵያ በዓለም መድረክ ስሟ ገኖ ክብሯ ገዝፎ ይታይ ዘንድ ሽንጣቸውን ገትረው የሚሞግቱ አንደበተ ርቱዕ ዲፕሎማት ነበሩ። ትክክለኛ የኢትዮጵያ ወኪል እሱ የሚያስከብር ሰው ነው እንድትባል ወይንም ደግሞ የምታስከብር ሴት ነች እንድትባል የሚገሩ ሰው ናቸው እና እኔ ያንን ሁሉ ከሳቸው ወስጃለሁ። በዚህ ላይ ሪፖርት አጻጻፋቸው ገላጭ ነው። አምባሳደር ቆንጂት ብዙዎች የሀቅ ንግስት ሲሏቸው ያሞካሿቸዋል። ለዚህም ባለሙሉ ስልጣን አምባሳደር ሆነው ያገለገሉባቸው የኦቶዋም፣ ካይሮ፣ ቴልአቪቭ መድረኮች ህያው ምስክር ናቸው። አንድ ዲፕሎማት መጀመሪያው ነገር ወደ አይምሮ የሚመጣው ስለሳቸው ስናስብ ጥንካሬያቸውን፣ ለስራ ያላቸው ክብር፣ ትጋታቸውን፣ ደከመኝ ሰለቸኝ የማይሉ ጠንካራና ደፋር ዲፕሎማት እንደነበሩ ነው እናስታውሳቸው። እኔ ለሀገሬ ነው የምሰራው፣ ለህዝቤ ነው የምሰራው፣ የሀገራችንን የኢትዮጵያ ዘለቄታ ጥቅም ነው የማስከብረው ነው የምትለው። በአፍሪካ አንድነት ድርጅትም በአፍሪካ ህብረትም በተባበሩት መንግስታትም በገለልተኞች ንቅናቄም በዛ ሁሉ ባበረከተችው አስተዋጽኦ በዋናው መስሪያ ቤትም ጭምር ያላት አቋም የኢትዮጵያን ጥቅም ከማስከበር እንጂ ከዛ ያለፈ አይደለም። የሀቅ የእናት ልጅ የሀገር ፍቅር አብነት የሆኑት አምባሳደር ሀገራቸውን ወክለው በተጓዙባቸው ሀገራት ስለ ኢትዮጵያና ኢትዮጵያዊነት ከመለፈፍ ባሻገርም ሰላም የራቃቸውን መግባባት የተለያቸውን ሀገራት ባዩ ጊዜም ሰላምን ፍለጋ የባዘኑባቸው መረጋጋትን ለማምጣት የተጓዙባቸው እርምጃዎችም አልጠፉም። ለዚህም ከ2009 እስከ 2011 ኢጋድ በመራው የደቡብ ሱዳን የሰላም ስምምነት ላይ ልዩ አማካሪ የሆኑበት የታሪክ አጋጣሚም አንዱ አብነት ነው። ለአፍሪካ በተለይ በቅኝ ግዛት ስር ለነበሩት አፍሪካውያን ወንድሞቻችን እህቶቻችን የበኩላቸውን ለነጻነታቸው ለአርነታቸው የበኩላቸውን አስተዋጽኦ ያደረጉ እንደ ሴት ዲፕሎማት ደግሞ በርካታ ወጣት ሴት ዲፕሎማቶችን ኮትኩቶ ያስተማሩ፣ ያሰለጠኑ፣ ያበቁ እንደነበሩ ነው ማስታወስ። ለነገ የሚተርፍ ተግባር ለቀጣይ የሚበቃ ምግባር ምንጊዜም ከመቃብር በላይ ይውላል። ከዲፕሎማቶች መንደር የጎደሉት አምባሳደር ቆንጂት ስነ ጊዮርጊስም ስራቸው ህያው፣ ስኬታቸው ባላንደበት ሆኖም ታሪክን ማተሙን ይቀጥላል።